ማሚቴ ወደ ድሮ ማንነቷ ተመለሰች። ድሮ ማንነቷ ጥሩ ሰውና ርብቃን የምትወድ የምታከብር ነበረች። አሁን ደግሞ ርብቃን የምጠላ ነበረች በቀደም። አሁን ደግሞ ርብቃን ድጋሚ ወዳት ነበር። አሁን ላይ ደግሞ ጠላቻት። አሁን እዩ ልጇን ይዞ ስለሰማይ ብቻ እዩ ጋር ልጇ ስላለኝ ብቻ ርብቃን ልታጠቃት ተንስታለች። አቤል ከእዩ ጋር ያያት ቆንጆ ልጅ አይኑ ተማርኮባታል። እዩን ፈልጎ እየሮጠ እየሄደ የዛችን ልጅ ቁጥር ስጠኝ እያለ በርብቃ ላይ የዛችን ልጅ ቁጥር ፍለጋ ይሄዳል። ድንገት እዩና ልጅቷ መንገድ ላይ ሲጓዙ አያቸው። ሲያያቸው ሰላም ሊላቸው ተጠጋ። አቤል በነገራችን ላይ እዩን ስላየ አይደለም ሰላም ሊለው የተጠጋው ልጅቷ ቆንጅዬና የምንታምር ልጅ ስለነበረ ብቻ ነው። ርብቃም እኮ ግን ቆንጅዬ ነበረች። ጠጋ ብሎ ዋው ይች ልጅ ስታምር ተየት አገኘሃት ሲለው በቃ ከዚሁ አለው። እዩ የልጅቷን ቁጥር ስጭኝ አላት። ሰላም ሊላት ሲል አቤልን ገፈተራትና ለብቻ ሆነሽ ቆይኝ አላት። እዩኤል ቀና ማለት ነው። አቤል ግን ልክ እንዳያት ወዷታል። አቤል አለወዩ እንደዚህ ከቆመ ታናገረኛለህ ብዬ አላሰብኩም ነበር። ስታገኘኝ ልደበድበኝ ወይም ልገለኝ እንደምትፈልግ ነበር ያሰብኩት አለው። አቤልም በቃ ሁሉም ነገር እኮ አለፈ። ከዚህ በኋላ ሰላም እንፈጥራለን አታስብ አለው። ኢዩኤል በጣም ተገረመ። ርብቃስ ደህና ናት አለው። ደህና ናት ምን ትሆናለች አለች አለውና ልጅቷ ግን ተየት አገኘሃት እዩ አለው። ነገርኩ እንግዲህ ከዚሁ አልኳሃ ታምራለች እንዴ አለው። በጣም እንጂ በጣም ነው የምታምረው አለው። አቤል ከልጅቱ በአይን ፍቅር ገብቶለታል። አሁን ላይ አቤል እሱ በሄደበት ቦታ ይከታተለዋል። ምክንያቱም ልጅቱ ከሱ ስር ስለማጠፋ አቤል ከእሷ ፍቅር መያዙን ርብቃ ብታቅ ምን ትላለች? አቤል ሲሄድ ርብቃ ማየት አይፈልግም። ከርብቃ ጋር ማውራት አይፈልግም። አቤል ከባድ አደጋ ውስጥ እንዳለ ይገባታል። አቤል አሁን የሚሰራው ስራ አደገኛ ውስጥ ነው። በቃ በህግ ያልተፈቀዱ ስራዎችን እንደሚሰራ ግልጽ ያስታውቃል። ድብቅ ስራን እየሰራ ነው። ሰው ተከታተለኝ እንዲህ እያለ አቤት ድረስ እየሮጠ በጭንቀት ይገባል። ስራው ድብቅ ከህገ ወጥ የሆነ ስራ ጀምሯል። አቤል ካሁን ወደ አደጋ ውስጥ እንደሚገባ እርግጠኛ ነኝ። ርብቃም በቃ ካሁን ወዲያ ምን መወሰን እንዳለባት ግራ ቢገባትም ግን ግራ እንደተጋባች መኖር ቀጥላለች። ርብቃን አሜሪካ ስንሄድ ትወልጃለሽ እያለ ልጅ መውለድ ያልፈለገው ስለማይፈልገኝ ነው እያለች እሷን በውስጧ እየተጨናነቀች ነው። አቤል አሁን ላይ ርብቃን አይኗንም ማየት አይፈልግም። ከእሷ ጋር ለመኖርም ሆነ በትዳር ውስጥ ለመግባት አይፈልግም። ትዳር ውስጥ እኮ ገብተዋል፣ መውለድ ግን አይፈልግም። አቤል ሴቱ ውጭ አየ። ተርብቃ ብበልጥበት ነው እንዴ ግን ያችን ልጅ ወደደው? በጣም ይገርማል። እሬች ደግሞ ከጎኗ ናት። ርብቃን መቼም ቢሆን አትረሳትም። አብሽሪ ከጎንሽ ነኝ ምንም ቢፈጠር እያለች ታበረታታታለች። የርብቃ አጎት እንዲህ አለ፣ እዩን ላገኘውና ልጄ የት እንዳለች ቢነግረኝ ደስ ይለኛል አላት። ዝናሽም ወይም ማሚቴ የምትባለው ሴትዮ ኢዩኤል ያቃታል። እሱም በደንብ አድርገህ አጣራው፣ ገንዘብም ከፈለገ ስጠው እያለች ትልከዋለች። እነሱም ተገናኝተው ስለ ልጃቸው ያወራና ይጠይቀዋል። ልጅህን እንድፈልግልህ ከፈለግ ገንዘብ ያስፈልገኛል፣ ገንዘብ ስጠኝ አለው። እሱም ገንዘብ ሰጠው። ከሰጠው በኋላ ልጅህን እፈልጋለሁ እንዳታስብ በቃ ብሎት ይለያያሉ። ግን አሁን ላይ ያሳዘነች ግን የቤቱን ዶክመንት የርብቃ አጎት ወስዶ እዛ ለእዩ ሊሰጠው ከሆነ እዩ ጋር ወረቀቱ ተገባ።
በኋላ ምን እንደሚፈጠር አስባችሁታል? በጣም ከባድ ነው። ኢዩኤል በጣም ጨካኝና አረመኔ ሰው ነው። እንዴት በወንድሙ ላይ ይጨክናል? አቤልን ትወደዋለህ እንዴ ሲለው አይ አልወደውም በፍጹም ብሎ በፍጹም አልወደውም እያለ ይናገራል። ወንድማማች በዚህ ልክ ተጣልተው እስከ መቼ? እዩም የቤቱን ዶክመንት ዛሬ ነገ ካልክ ግን ይህን ስልክ አንስቼ እከሰክሰዋለሁ ወይም ዶክመንቱን ቶሎ ይዘና እያለ ያስፈራረዋል። የርብቃ አጎት በጣም ጨንቆታል። ምክንያቱም ልጁ በእዩ እጅ ስለሆነች እዩ የሚገልበትና የሚያስጨንቃት መሰለው። በጣም ያሳዘነች ግን ልጅቷ ናት። ቤተሰቦቿን ስላገኘች ደስ ቢለኝም ማሚቴ ግን ራሷን ስታለች። ማሚቴ በጣም አዝናለች። ምክንያቱም እያለች የእኔ ልጅ ብላ ስላላቀፈቻት ተጎኗ ስላልነበረች የሁሉ የደረሰባት። እንግዲህ ርብቃና ቤል እንደሚጎዱ እርግጠኛ ነኝ። ማሚቴና ባለቤቷም ደግሞ ልጃቸውን አግኝተው በሰላም እንደሚኖሩ እርግጠኛ ነኝ ማለት ነው። ኢዩኤል ግን የቤቱን ዶክሜንት ታገኘ አቤልን እንደሚበቀለው ያው ነው በሉ። አቤል ነፍስ ማወቅ አለበት። አቤል አሁን ላይ ያለው አማራጭ ማድረግም ያለበት የቤቱን ዶክመንት ተዛ ቤት አርቆ ወደ ሌላ ቦታ ደብቆ ማኖር ነው። አለበለዛ ግን ማምቴ እየፈለገችው ስለሆነ ያገኘችው ቀን አበቃለት። ዶክመንቱ ተወሰደበት ደግሞ የትም ቢሄድ አያገኘውም ማለት ነው። ኢዩኤል ግን ፊቱ ተበላሸ። ማዲያት በማዲያት ሆነ፣ ተበሰቃቀለ። ጎዳና መውጣት እንዲህ አበሰቃቅል አንዴ ሲሉትም እኔ ደህና ነኝ ውጭልኝ ብቻ ይልሻል። ላኪን ፊቱን በደንብ ላየው ሰው አንቺም አይተሽዋል እያለ እሱም ለሱ አስረዳት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ።